ወርቅ አፈራው ሻፊ ይባላል የመጣሁት ከቢሾፍቱ ከተማ ነው ይዛን የመጣነው ስራ እንደምታዩት እዚህ ጋር የእህል መውቂያ ነው የእህል መውቂያ በብዛት ከውጭ ነው የሚገባው ይሄ ሞዴሉ የቱርክ ሞዴል ነው እንግዲህ ያው ስንዴ ይወቃል እኛ ደግሞ አዲሽናል የጨመርንበት ወደ ጤፍም መካኒዝም ጤፍም እንዲወቃ ለማስቻል ያው በአገራችን ደረጃ ነው በብዛት ጤፍ የሚታወቀው በሰፊው ያው በጣም አሪፍ ማሽን ነው የግብርና ዘርፋችን አይታችሁት ከሆነ በስሞል ስኬል ነው ያ ማለት ሳይዛችን በጣም አነስተኛ ነው አሁን ይሄ በሰዓት ከ10 እስከ 15 ኩንታል ነው የሚወቃውና የኛ ገበሬ የኛ ሀገር ገበሬ ደግሞ ስሞል ስኬል ነው የሚዘራው አሁን በቀርጥ በመናምን ነው ሰው ተነሳሽነት እንዲኖረው በሰፊው እንዲጠቀም ለምሳሌ ይሄ የአንዱን ቀርጥ በአንድ ሰዓት ሊፈጨው ነው ማለት ነው ስለዚህ አንደኛ ተነሳሽነት ይኖራል ሁለተኛ የኮምባይነር ጋር ነው አሁን እኛ ኮንሲደር እያደረግን ያለነው ኮምባይነር አሁን ከዋጋ አንፃር አንድ ኮምባይነር ሁለት ነገሮች አሉት አንደኛ የዋጋ ልዩነት አለው ሁለተኛ ለገበሬው ጠቀሜታ ብለን ያስቀመጥነው ነገር ምንድነው ኮምባይነር የሚያጭደውን ገለባ እንስሳ አይጠቀሙም አይበላም ደግሞ አሁን አብዛኛው የኛ ሀገር አርሶ አደሩና አርብቶ አደሩ የተለያየ ቦታ ላይ ነው ማለት እንትናቸው አርሶ አደርና አርብቶ አደር በጋራ ጥምር አድርጎ መኖር መያዝ ይቻላል የሚል አስተሳሰብን ይዘናል ምክንያቱም ይሄ ገለባውን በጣም ስለሚያደቅ ከፊኖ ጋር ከተለያዩ መኖ ጋር በመቀላቀል በቀላሉ ለከብቶች መኖ ይውላል ምንም የሚባክን ነገር አይኖርም ማለት አሁን ዋናው ጠላታችን ድህነት ነው ድህነትን እንዋጋ ነው አሁን ያለን በዚህ ዘመን ያለን ወጣቶች ድህነት ነው ጠላታችን የድሮ አባቶቻችን በጣም የሚገራረም ታሪክ ሰርተው አሳልፈውልናል ከውጭ የመጣን ወራሪ መልሰው አቅማችንን አሳይተውልናል እኛ ደግሞ እስቲ አሁን የምግብ ችግራችንን እንዴት እንፈታለን ገበሬው በምን ያህል መጠን ቢያርስ ነው አገሪቷ ላይ አስተርፎ ወደ ውጪ ኢቭን ኤክስፖርት ማድረግ ጀምረናል ግን ከዚህ በተሻለ እውነት ይሄንን ነገር ግራውንድ ለማስያዝ በተለይ ለዛ ነው ግብርና ላይ ያተኮር ነው ማመር ተስፋዬ ታደሰ ይባላል ከሲዳማ ክልል ከባንሳዳዬ ፖሊቴክኒክ ኮሌጅ እኛ ይዘን ያቀረብነው 100% የእናቶችን ችግር የሚያክሰው ያቃል የገጠሩ አካባቢ በጣም እናቶች ቆጮ ለመስራት ቃጫ ለማውጣት ይቸገራሉ ስቲል ነው 21ኛው ክፍለ ዘመን ነው እግሮቻቸውን ሰቅሎ አልፎ ደግሞ በባህላዊ እቃዎች ብቻ ነው የሚጠቀሙት እነዛ ባህላዊ እቃዎች አንደኛ በሰውነታቸው ላይ ጉዳት ያደርሳሉ በጣም ይደክማሉ ይለፋሉ ለፍተው ነው ቆጮን የሚያደርሱት ለዛ ደግሞ መፍትሄ የሚሆን ቴክኖሎጂ ብለን ጥናት ባደረግነው በቫልዩ ቼን ጥናቱ መሰረት የእናቶችን ችግር የሚያቃልል የአርሶ አደሩን የህብረተሰቡን ችግር የሚያቃልል ምርትና ምርታማነትን ደግሞ የሚጨምር የቆጮ ጥራቱን ኳሊቲውን አልፎ ደግሞ ይሄ ቃጫ የሚታየው ጥረት አድርጎ የሚያወጣውን ማሽን እነሱ አሁን ቃጫ ለማውጣት በቃ ስለሚደክማቸው ያን እንደ ተረፈ ምርት ይጥላሉ ቃጫው ደግሞ አሁን በዚህ ሰዓት 1 ኪሎ ወደ 200 ምናምን ብር ገብቷል ያንን ሲያስወግዱ ነበር የማቴሪያል ብክነት ነበር የጉልበት ብክነት ነበር የሰዓት ብክነት ነበር ያንን 100% የሚያስወግድ 100% ኤፊሺየንሲ የሆነ ገበያ ላይ ተፈላጊ የሆነ እንደ ሀገር ኦሬዲ ከዚህ በፊት በጥናቱ እንደተቀመጠው 20 ሚሊዮን እና ከዛ በላይ ህዝብ ቆጮ ተጠቃሚ እንደሆነ ቆጮ ተመጋቢ እንደሆነ ኢንሴት አብቃይ ኤሪያዎች እንዳሉ ጥናቱ ያሳያልና አሁን አባብ እስከ 25 ሚሊዮን የሚሆኑ ህዝቦች ይጠቀማሉ ምኑን እንሰት ድሮ ደቡብ ክልል የሚባል አሁን ወደ አራቱ ክልል የተከፋፈለ አልፎ ደግሞ ከፍል የሆኑ ኦሮሚያ አካባቢ ላይ በጣም እንሰትና እንሰቶች አሉ ለእንሰት ግን ስቲል ነው መፍትሄ የሚሆን ቴክኖሎጂ አልተገኘም እኛ ግን እግዚአብሔር ይመስገን 100% ፋንክሽናል የሆነው ገበያ ላይ የዋለውን 100% ደግሞ የህብረተሰቡን ችግር የሚፈታ ቴክኖሎጂውን የእናቶችን ችግር የሚያቃልል ምርትና ምርታማነትን የሚጨምር ቴክኖሎጂውን ይዘን ማቅረብ ይችላል አሁን እንደምታዩት ቴክኖሎጂው ይሄንን ነው የሚመስለው አራት ነገሮችን አንድ ላይ ይዟል መጭመቂያ አለው በዚህ በኩል ቃጫ ማውጫ አለው በዚህ በኩል ደግሞ ሀምቾን ያ ከስር አፈር ውስጥ ይሞጣው ሚሰራ አለ ያንን እነሱ በአጥንት በእንጨት ጥርስ ምናምን አውጥቶ በባይላዊ ነው የሚጠቀሙት በደቦ ሆኖ ማለት ነው አንዱን ያንን ሀምቾ ለመስራት 3 እና ከዛ በላይ ሰዓት የኛ ማሽን ግን በ5 ደቂቃ ትልቅ ሂውጅ የተባለ ሀምቾ ወደ ዶርዜ አካባቢ ነው የሚገኘው የሰው ቁመት ያክላል ሀምቾ ካፈር ውስጥ ይሞጣው ራሱ ማለት ነው ያንን ይሄ በተኩል ደቂቃ ባልፈጂ ሰዓት ውስጥ ይጨርሳል ልክ ግንዱንም ተመሳሳይ ቃጫውን እንደዚህ ጥርት አድርጎ ይሰራል ስለዚህ የኛ ማሽን ስቲል ነው ኦሬዲ ገበያ ላይ አውለናል እኛ ከ80 ሺህ ብር አንስቶ እስከ 200 እንደየህብረተሰቡ እንደየሰው አቅም እያቀረበን እንገኛለን ያም ደግሞ ከ80 ሺህ ብር ማነሻው 80 ሺህ ብር ነው
ከዛ እስከ 250 ሺህ ብር እየተሸጠ ይገኛል። ያም የሆነበት ምክንያት ምንድነው? ኮንታሚኔሽን ኤሪያ የሚባሉ አሉ። ጠቅላላ ምግብ ነክ ነገር ስለሆነ 100% ስቴንሌስ ስቲል ተጠቅመናል። ስቴንሌስ ስቲል ስለሆነ ያው ዋጋውን ትንሽ ይጨምራል። ግን ቀደም እንዳልኩት የህብረተሰቡ ፍላጎቱን መሰረት ባደረገው መልኩ ዲዛይኖቹን በየሳቱ እየቀየረን በዛ በዲዛይኑ መሰረት እያቀረበን እንገኛለን። የኛ ትውልድ በተለይ ያኔ አባቶች ያንን ድል እንዳደረጉ እኛም ደግሞ ደህንነትን ድል የምናደርግበት አንደኛ በትምህርት ላይ ትኩረት ብናደርግ፣ ሁለተኛ ደግሞ በምርምር ላይ ትኩረት ብናደርግ፣ በፈጠራ ላይ ትኩረት ብናደርግ የውጭውን እጅ አንመኝም፣ እኛው በእኛው እንኮራለን። ስሜ ደምስ ኪዳን ይባላል። የመጣሁት ከአዲስ አበባ ንፋስ ስልክ ፖሊቴክኒክ ኮሌጅ ነው። የተሰራው ስራ ጨርቅ መስሪያ ማሽን ይባላል ወይም ደግሞ ዶቢ ፓወርሎም ይባላል። በሀገራችን ያለውን የጨርቅ ምርት የሽመናም ጨርቅ ምኛ ልንለብሰው የምንችለው ጨርቆች ምርት ላይ ያለው ቴክኖሎጂ በጣም ኋላ ቀር ስለሆነ እሱን ለማሻሻል የተሰራ ነው። እኔ በሙያዬ እና ከአስተማሪዎች ጋር ለአራት ሆኖ የተሰራ ቴክኖሎጂ ነው በንፋስ ስልክ ፖሊቴክኒክ ኮሌጅ ምክንያት ነው። አሁን የተጠቀምነው ማቴሪያል ብዙዎቹ ሀገር ውስጥ የሚገኝ በሙያችን ማሽን ላይ የሚሰሩ የሚበየዱ ናቸው። የተገዛውና ከውጭ የመጣው ሞተር ብቻ ነው። ሌሎቹ እቃዎች እዚሁ ሀገራችን ላይ ልናገኛቸው የምንችላቸውና በሙያችን ልንሰራቸው የምንችላቸው ናቸው። ማሽኑ ደግሞ ለምሳሌ ለለብሳቸው ከሽመና ውጪ እኛ ልንለብሳቸው የምንችላቸው ጅንስሪዎችን፣ ጨርቆችን፣ የተለያዩ ነገሮችን ጣቃ ጨርቆችን ማምረት ይቻላልና አሁን ባለበት ቴክኖሎጂ እዛ ደረጃ ደርሷል። የተለያዩ ጨርቅ አይነቶችን ማምረት ይቻላል። ለምሳሌ በታቢ፣ ትዊል፣ ሳቲን፣ ፕሌን ዌቭ የሚባሉ አራት የጨርቅ አይነቶች አሉ። አራቱንም የጨርቅ አይነት በዚህ ሰዓት ማምረት ይቻላልና ድንገት ነገ ከነገ ወዲያ ይሄ ቴክኖሎጂ ከፍ ብናደርገው ከሽመናው አልፈን ራሳችን ልናደርገው የምንችለው ጨርቅ ማግኘት እንችላለን ማለት ነውና ያ ታስቦ ነው የተሰራው። በግለሰብ ደረጃ መጠቀም ይቻላል። ምክንያቱም ብዙዎቹ እዚሁ በሙያ የተሰራ ስለሆነ በውጭ ደረጃ እስከ 150 ሺህ ብር አካባቢ ነው የወጣበት። ከ250 ሺህ ብር እስከ 300 ሺህ ብር ባለው መሸጥ ይችላል። በቀን እስከ 48 ሜትር መስራት ይችላል። የትኛውንም የጨርቅ አይነት መስራት ይችላልና ግለሰብም በትናንሽ ተደራጅተው ወጣቶች ተደራጅተው በትናንሽ ፋብሪካዎች በሚኒ ፋብሪካዎች ደግሞ መጠቀም ይችላሉ። ሁላችንም አሁን እዚህ ዙሪያችን ላይ ያሉ ሰዎች ምን ለብሳቸው ብዙዎቹ ልብሶች ከውጭ ሀገር ሰርተው የመጡ ልብሶች ናቸውና አንድ ነፃነትም የሚገኘው ራሳችን በሰራነው ልብስ ብንለብስ ራሳችን በሰራነው ልብስ ብናጌጥ ነውና ይሄን ጨርቅ ይሄን ማሽኑ ተሰርቶ ጨርቅ ተሰርቶበት ያን ጨርቅ ደግሞ ወደ ልብስ ቀይረን ነው መልበስ ብንችል ያለኔ አርበኝነት ይመስለኛል። በዚህ ዘመን ሊደረግ የሚችል አርበኝነት ይመስለኛል። የራሳችን ልብስ መልበስ ብንችል በራሳችን ማሽን የተሰራ ጨርቅ መልበስ ብንችልና በኔ ዘመን ሊሰራ የሚችል አርበኝነት እንደዛ አይነት ስራ ይመስለኛል።